ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የቅድስተ ቅዱሳን የድንግል ማርያም ወዳጆች በወልድ ውሉዳን በክርስቶስ ክርስቲያን ተብላችሁ የተሰየማችሁ ሁላችሁ እንደምን አላችሁ? ዛሬ ማክሰኞ ናት ወይም ማግ ሰኞ በግዕዙ ሰሉስ። ዛሬ ዕለተ ሰሉስ ነው። ይህች ዕለት የእመቤታችን ምሳሌ ናት። አባ ኤፍሬም ሶርያዊ በምግባሩ ለባሃዊ በሰባቱ ቀናት ሙሉ እመቤታችን ያመሰገነበት ምክንያት ሲነገረን ስንማር ስናስተምር እኛም በሰባቱ ዕለት መመስገን ፈቃዷ ቢሆን አንድም ሰባቱ ዕለታት ምሳሌዎቿ ስለሆኑ ይላል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ በእኔም በእናንተ ይደር። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ በዚህ ሰዓት የምንሰማውን ቃል ሁሉ ይባርክልን ይቀድስልን። ባላችሁበት ሁሉ ሰላሙን ፍቅሩን ይስጣችሁ። ለዛሬ ለሱባኤዋ ቀንም እግዚአብሔር አብቅቶናል። ይህች ዕለት ለአባ ኤፍሬም ምስጋና ሁለተኛ ቀን ናት። ምስጋና የጀመረው መቼ ነው? እሱ ሰኞ ነው። ስለዚህ ሰሉስ ሁለተኛ ቀን ናት። ለፍጥረት ግን ስንተኛ ቀን ናት? ሶስተኛ ቀን። ፍጥረት የተጀመረው መቼ ነው? በዕለተ እሑድ ነው። ስለዚህ በዚህች ቀን እመቤታችን ቅድስተ ቅዱሳን ድንግል ማርያም ትመሰላለች። ምንድነው የተደረገው በዚህች ቀን? በዚህች ዕለትስ ለኔ ምን ተደረገልኝ ብለን እንድናስብ ነው የፈለኩት በዚህ ሱባኤ ውስጥና በእያንዳንዱ ዕለት ባለው ሁኔታ እንዴት ተደረገልኝ ዛሬ። ይሄ ትምህርት በነገራችን ላይ ሱባኤ ላይ ብቻ የምትሰሙ ሳይሆን ሰኞ ቀን ምን ተደረገልኝ፣ ማክሰኞ ቀን ምን ተደረገልኝ የሚለውንም በጣም ማወቅ ያስፈልጋል። አንዱ ፍጥረት በጠቅላላ እኛ እንድንገዛው የበላይ አድርጎ ስለፈጠረን ያንን ራሱ ማወቅ አንድ ትልቅ ነገር ነው። በፍጥረት ምን ተደረገልኝ፣ በድነቴ ደግሞ ምን ተደረገልኝ በሚለው ነው ይሄን ትምህርት የምናየው። በፍጥረት ምን ተደረገ፣ በድነት ምን ተደረገ፣ የእግዚአብሔር ቃል የሚነግረን እንሰማለን። አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኑር። ኦሪት ዘፍጥረት ምዕራፍ 1 ላይ በዕለተ ሰሉስ የተደረገውን ይነግረናል። ከቁጥር 9 ጀምሮ እስከ ቁጥር 13 ድረስ ያለውን የእግዚአብሔር ቃል አነባለሁ። እንዲህ ይላል። እግዚአብሔርም ከሰማይ በታች ያለውን በአንድ ስፍራ ይሰብሰብ፣ ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። ምድርን ይህን ዘር ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። ሶስተኛ ቀን ማለት ሰሉስ ወይም ማክሰኞ ዕለት ነች። እመቤታችን በዚህች ዕለት ትመሰላለች። አንደኛ ምን አረገልኝ እግዚአብሔር? በማክሰኞ ቀን እምበላውን እህል እማየውን ዛፍ ቤት ምሰራበትን ምድርን ገልጦ አደረገልኝ። ምድር በማክሰኞ ቀን እህልን ምግብን አስገኘች። ማክሰኞ ቀን ምድር እመቤታችን በምድሪቱም የምትመሰለበት ትርጉም አለው። እሱን ዛሬ እናነሳም። በውዳሴ ማርያም ትርጉም በዚህ በሱባኤው ሲነገር ልትሰሙ ትችላላችሁ። ገራሂተ ሰሉስ ተብላ እመቤታችን ትነሳለች። አንቲቱ ገራሂት ዘኢተዘራ ዘር ውስቴታ፣ ዘር ያልተዘራባት የማክሰኞን እርሻ ተመስላለች እየተባለች እመቤታችን ትመሰገናለች። እሱን ትቸዋለሁ። ራሷ ማክሰኞ በእመቤታችን ትመሰላለች። እህል ምን ቀን ተገኘ? ማክሰኞ ቀን። የምንበላው ምን ቀን ተገኘ? ማክሰኞ ቀን።
በጥፍር የሚቆረጡ የሚቀነጠሱ ብርቱካኑ፣ ሙዙ፣ ሮማኑ ማክሰኞ ቀን በማጭድ የሚታጨድ ስንዴው፣ ገብሱ በመጥረቢያ የሚቆረጥ ሁሉ ዘሩ በቆሎ ምኑ ያለው ነገር ሁሉ ማክሰኞ ቀን ሳይዘራበት ማክሰኞ ቀን ተገኘ። እመቤታችን የወንድ ዘር ሳታቅ ጌታን ጸነሰችው። እቺ ዕለተ ማክሰኞ እመቤታችን ትመስላለች። በዕለተ ማክሰኞ እህል የሚበላ ምግብ ለመጀመሪያ ጊዜ የተፈጠረው ማክሰኞ ቀን ነው። የመጀመሪያው ማክሰኞ ዕለት ምግበ ነፍስ ኢየሱስ ደግሞ ከድንግል ማርያም ተወለደ ነው። እንግዲህ ሚስጥሩ ይሄ ነው። ምን ተደረገልኝ ዛሬ? እህልን የፈጠረላችሁ ማን ነው? እምትበሉትን የፈጠረ ማን ነው? እምትጠጡትን የፈጠረ ማን ነው? አንዳንድ ሰዎች ዝም ብላችሁ የምትጨነቁላችሁ ኑሮ ተወዷል። አዎ በየዕለቱ የሚያስጨንቅ ነው። ልክ ነው። ልጆቼ ምን አበላለሁ? ከዚህ በላይ የሚያስጨንቅ ነገር የለም። ልክ ነው። ግን እግዚአብሔር የታመነ አምላክ ነው። የከፈተውን ጉሮሮ ሳይዘጋው አያድርም። በጣም የሚገርም ነገር ካሞራም እውር አለ። ስለዚህ ብዙ ጊዜ የሚባላል እውር አሞራን የምትመገብ ተብሎ ይነገራል። አዋፍ ትንኝ ዛሬ በልታውላለች ትንኝ ዛሬ ጠጥታውላለች። ምን በላች? ምን ጠጣች? ማን አሰበላት? ወፎች በልተዋል ጠጥተዋል። ማን አሰበላቸው? እናንተም ማስተዋል ያለባችሁ ይሄንን ነው። እግዚአብሔር አዘጋጅቷል፣ አይተውንም። አንዳንድ ቀን ምግብ እየበላችሁ ልትጎርሱ ስትሉ ለሰው ያጎረሳችሁ የላችሁ? ወይ ናና በሞቴ ብላችሁ ወይ ነይ ኧረ በእናትሽ ነይ አላጎረሳችሁ? ልትጎርሱት እኮ ያላችሁትን ነው፣ ለእናንተ አይደለም እሱ። ሰውስ ሊጎርሱ ያለውን አላጎረሳችሁም? እህል ሲፈጠር የዛች ቀን ለእናንተ ነው እሱ የጎረሳችሁት። አይተዋችሁም? እግዚአብሔር ምን አደረገልኝ? ስለምበላው ስለምለብሰው ስለምጠጣው ነገር አትጨነቅ አለኝ። ማቴዎስ 6 ላይ አትጨነቁ አላችሁ፣ እኔ ነኝ ያደረኩት አለ። አያችሁ? ስለዚህ በዚህ ሱባኤ ውስጥ ስትለምኑት እግዚአብሔርን በቃ አንተ ታውቃለህ፣ አንተ የምትፈቅደውን አድርግልኝ አምላኬ ነው ማለት ያለባችሁ። ለምኑት ያደርጋል። ፈልጉ ለምኑ ይሰጣችኋል። ፈልጉ ታገኛላችሁ። አንኳኩ ይከፈተላችኋል። ሱባኤ ማለት መለመን ነው። ሱባኤ ማንኳኳት ነው። ሱባኤ መፈለግ ነው። ደግሞ እግዚአብሔር ይሰጣል። ስለዚህ እቺ ዕለተ ማክሰኞ ዕለተ ሰሉስ ድንቅ ናት። ከመቤታችን ቅድስተ ቅዱሳን ድንግል ማርያም ደግሞ ምግበ ነፍስ ክርስቶስ እሱ ተወለደልን። ይሄን ምግብ በልተን እዚች ምድር ለመኖር ይጠቅመናል። ስጋውና ደግሞ በልተን ደግሞ በዚህ ምድርም ለመኖር ይጠቅመናል፣ በሰማይም ለመኖር ይጠቅመናል። አሁን በፍልሰታ ውስጥ ሰው ስጋውና ደግሞ ሲቀበል ዝም ብላችሁ ሄዳችሁ ሱባኤ ገብታችሁ ተሳልማችሁ የምትመለሱ ሰዎች አላችሁ። አንድ እርምጃ ነው። አትናቁት። ትልቅ ነገር አድርጋችኋል። አትንቁትም፣ አውቃለሁ። ትልቅ ነገር አድርጋችኋል። ደግሞ ለሚቀጥለው ዓመት ለስጋው ደግሞ አብቃይ ማለት ነው። ሁሉ ሲመጣ፣ ህፃናቱ ሲመጡ፣ ሽማግሌው ሲመጣ እስመ ኃያል አንተ እኩት ወስቡህ ወለከ ስብሐት ለዓለመ ዓለም እየተባለ ይመጣል። እናንተስ መቼ ትቀርባላችሁ? ዕለተ ማክሰኞ እመቤታችን ናት። ዘር እንደተገኘ ከሷ የሚበላ ምግብ እንደተገኘ የዛን ቀን ከሷ ኢየሱስ ክርስቶስ ተገኘልን። እንግዲህ ለምትበሉትም አታስቡ ነው፣ አለሁ ነው የሚለው እግዚአብሔር። ለነፍሳችሁም እኔው አለሁኝ። ማቴዎስ 26:26 ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደል ያለ።
ስለዚህ የዘላለም ሕይወት የማይፈልጋል እንዴ? ሱባኤ የገባችሁት አሁን ዘላለም ሕይወት ስጠኝ ብላችሁ አይደለም እንዴ? ስለዚህ ማሰሪያው ስጋውና ደሙ ነው። እስካሁን የምናየው ምስጢር አምላክ እንዴት ከድንግል ማርያም ሰው እንደሆነ ለኛ ነው። አባ ሕርያቆስ ቅዳሴው ላይ ሲሰሙ ኦ ማርያም በእንተ ዝናፈቀረኪ ይሆን አብየኪ የሚል ቃል አለ። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን፣ የሕይወት ምግብ ክርስቶስን፣ የሕይወት መጠጥ አማናዊ ክርስቶስን ወልደሽልናልና ነው። አማናዊ መጠጥን ሲል አማናዊ መጠጥ ክርስቶስን ወልደሽልናል፣ አማናዊ ምግብ ክርስቶስን ወልደሽልናል። ስጋው ደሙ ነው፣ ምሳሌ አይደለም፣ አማናዊ ነው። ሌሎች እንደሚሉት አይደለም፣ አማናዊ ነው። ስጋዬን የበላ ደሜን የጠጣ ነው ያለው። የዘላለም ሕይወት አለው። ይሄው ስጋዬ ይሄው ደሜ ነው ያለው ባርኮ ቀድሶ። ስለዚህ ወገኖቼ በዕለተ ሰሉስ በማክሰኞ እመቤታችን ትመሰላለች። የዛን ቀን በጥፍር የሚቆረጡ በማጭድ የሚታጨዱ በምሳር የሚቆረጡ የሚበሉ እህል የተገኘበት ሙዙ ብርቱካኑ ሙሉ የተገኘበት ነው። የስጋ ምግብ ተገኝቷል። ክርስቶስም ከድንግል ማርያም ተወልዷል። ማክሰኞ እመቤታችንን ትመስላለች። ስለዚህ ይሄንን ሕይወት ነው ልንኖረው የሚገባው ክርስቲያኖች። መቼ ነው ወደ ስጋው ደሙ ትመጣው? መቼ ነው የምትመጪው? እንግዲያው እንዲበሉት ከቤት የጠፈር በታ ትገባ ዘንድ የሚገባኝ አይደለም ብላችሁ ወደሱ ቅረቡ፣ አብቃኝ በሉት። ምን ትጠብቃላችሁ ግን? ስጋው ደሙ ለመቀበል ከኃጢአት ነጽቼ ለምትጠብቅ ከሆነ መቃብር እስከምትወርድ ከኃጢአት አትነጻም። እኔው ራሴ እነግርሃለሁ። ምንም ሌላ ነብይ እንዲነግርህ ማትፈልግ ራሱ እግዚአብሔር እንዲነግርህ አትፈልግ። እኔ እነግርሃለሁ። እስከምትሞት መቃብር እስከምትገባ ከኃጢአት አትነጻ። አንተ በዓለም የምትኖረው ሰው ማለት ነው። ሌላውማ ስንት ቅድስና ይደርሳል። እሱ ለነሱ ለተሰጣቸው ነው። ስለዚህ ወገኖቼ 3 እኮ ነው ጥቅሙ የስጋው ደሙ 3 1 የኃጢአት መደምሰሻ፣ 2 የአጋንንት ድል መንሻ፣ 3 የመንግስተ ሰማያት መውረሻ ያርግልን ያርግላችሁ። ማክሰኞ እመቤታችንን ትመስላለች። የዛን ቀን እህል እንዲሁ ተገኘ። አንድም የማክሰኞ እርሻን ትመስላለች። ድንግል ማርያም ያለ ወንድ ዘር ጸንሳ ወለደች። ራሷ ማክሰኞን ትመስላለች። በማክሰኞ ቀን አይደለ ያ ሁሉ የሚበላው ምግብ የመጣው? የሚበላው የሕይወት ምግብ የሕይወት መጠጥ ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ተወልዶ እኛን ለማዳን መጣ። ይሄው እንዲህ ተደረገልኝ። በሱባኤው ይሄንን ላስበው፣ በሱባኤው ይሄንን ላድምጠው። ደሞም ያርግላችሁ፣ ክፉም አይንካችሁ፣ የቅዱሳን በረከት ይደርባችሁ። የሰማችሁትን ሁሉ ደግሞ ለዓለም አድርሱት፣ ለሁሉም አድርጉት። በዚህ በሱባኤው ሰዓት ሌላ ጣጣ ከመስማት በተለይ እንዲህ አይነት የእግዚአብሔር ቃል እየሰማችሁ ትርጓሜውን እየሰማችሁ ቅዳሴውን እያስቀደሳችሁ ሰዓታቱን እየቆማችሁ በቃ ለትውልዱ ይስማ ያርግልን። የእናንተንም ልመና ይስማችሁ። እመቤት ያትለያችሁ። የበላይ ሰብ እመቤት እንዳለ በላይ ሰብን ያማልደች ስንል ነው። እኔና እናንተንም ታማልደን ሱባኤውን በሰላም ያስፈጽመን። ኢትዮጵያን ሰላም ያርግልን። አሜን። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሱት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተ ክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።